የዛሬ ማካፈላችሁ ቃል እስክትይዘው አትልቀቀው። ምን አልኳችሁ? እስክትይዘው አትልቀቀው። ምኑን እስክትይዘው? ያሰብከውን እስክትይዘው። አንድ ሰው አንድ ሞባይል እገዛለሁ ብሎ ያስባል። ከዛ ይዘጋጃል። ስላሰበው ብቻ አይገዛም። ያሰበውን እስኪይዘው ደግሞ ይሄዳል። ወይ ሱቅ ይሄዳል፣ ወይ ውጭ ያሉ ሰዎችን እንዲገዙለት ገንዘብ ይልካል። ዋቴቨር ብቻ በሉት። ልክ እጁ ሲይዘው የሐሳብ ተያዘ ማለት ነው። የብዙ ክርስቲያኖችን ችግር አሳያችኋለሁ። የብዙ ሕዝብ ችግር አሳያችኋለሁ። ትንሽ ቻሌንጅ ሲመጣ ይለቁታል። ሐሳቡ አልተያዘም ማለት ነው። ጌታ እንደዚህ ብሎኝ አላደረገልኝም፣ እንዲህ ብሎኝ አላደረገልኝም፣ እንዲህ ብሎኝ አላደረገልኝም፣ እንዲህ ብሎኝ አያደርግልህም። እሱ አንተ ስትይዘው ነው የሚያደርገው። የልብ መዘጋጀት ከሰው ነው ሲባል ያው ጌታ ይናገረኝ ነው። እንደዛ ነው የምታስቡት እናንተ ስትዘጋጁ። እግዚአብሔር እንደዛ ነው የምታስቡት። መጽሐፉ የዚህ ሕግ መጽሐፍ ከአፍህ አይለይ መጀመሪያ። ነገር ግን የተጻፈበትን ሁሉ ትጠብቅና ታደርገን ዘንድ በቀንም በሌሊት አስበው ነው የተባልከው። መርህ አለው። አንድ እንቁላል ጃፓን፣ ቻይና፣ አሜሪካ፣ የትም ዓለም ክፍል የሚፈለፈለው የህይወት ከውስጡ የሚወጣው ቀን አለው። የቻይናው በ14 ቀን ፈጣን ስለሆኑ በ14 ቀን አይፈለፈልም። የአበሻው ደግሞ በጣም በቃ በእውቀት እንትን ስለደከሙ በ12 ቀን፣ በ19፣ በ25 ቀን አይሆንም። ሁሉም የተወሰነለት 21 ቀን አለ። መታቀፍ አለበት 21 ቀን። በ21 ቀን ውስጥ ነው የሚፈለፈለው። በቃ ያለበለዚያስ አይቆይ አንድ ቀን ይሄን ሐሳብ አስቤ አንድ ቀን ይታቀፍና ቆይ ሌላ ቀን ብትሉት ወይ እንቁላል አይሆንም፣ ወይ ጫጩት አይሆንም። ምንድን ነው የሚለው? ይገማል ወይ ይሸታል። በቃ ማን ነው እንደዛ ያደረገው? አቃፊው። ለዚህ ነው ብዙ ሐሳብ የሚመክነው በሰው ልጅ ህይወት ላይ። አንይዘውም። ስለዚህ ይሄን ይዘን እዚች ጋር በጸጋ ተምረን በቃ ብለን ሐሳባችንን ይዘን እዛ ጋር ደግሞ አለቀልን ወገኖቼ። በቃ የተግማማ የተበላሸ ሐሳብ ማለት ነው። ልክ እንደ እንቁላሉ በአንድ ሐሳብ ላይ ሰው አይጸናም። እዚች ጋር ደጋግሞ ጽና ብቻ ስንት ጊዜ ያለ? 1 2 3 4 ወደ ግራ ወደ ቀኝ አትበላ ጽና አይደለ? 5 6 ወደ 7 እንደዚህ አይነት ቦታ አለ። ሐሳቡን አይዘውም ሰው። ልክ እንደ እንቁላሉ የሚጠበቀውን አንዳንድ ግዙፍ ሐሳቦች ዓመታት ሊፈጁ ይችላሉ። ያንን ነገር ነው አለመልቀቅ። እህቶችና ወንድሞቼ አንድ ጥናት አየው። ምን የሚል ጥናት አየው መሰላችሁ? በጣም የሚገርም። ከፈለጋችሁ ጉግል አድርጋችሁ ማየት ትችላላችሁ። የዋርዘ ፕላሲቮ የሚል ምን ይላል? ዶክተሮች ፕላሲቮ የሚል ዶክተሮች ምን አደረጉ? ካንሰርና ቲዩመር ያለባቸውን ሰዎች አመጡ። ለ2 ቦታ አስቀመጧቸው እና ዶክተሮቹ አወሩ ለብቻቸው። እኛ ነው የምንፈውሳቸው ወይ ሰዎቹ እምነታቸው ነው የሚፈወሳቸው? እስቲ ለምን ይህን ነገር ሪሰርች አንሰራም አሉ። ስለዚህ ለ2 ከፈሏቸው። ከዛም በኋላ አንዳንዶቹን በኖርማል ሁልጊዜ እንደሚያደርጉት በኦፕራሲዮን ማድረግ ጀመሩ። ግማሾቹን ደግሞ ይሁት አሏቸው። ጠሯቸውና እናንተ ውስጥ ያለው እጢ ትንሽ ነው የምንቀደው፣ ከዛም በኋላ እራሱ ነው የሚሟሽሸው፣ እራሱ ነው ኩምሽሽ የሚለው እና
ወዲያው እንሰፋዋለን። ከዛ ራሱ እየፈሰሰ ያልቃል አላቸው። የተፈወሱት የቶቹን ቢሆኑ ጥሩ ነው? እነዛው ኦፕራሲዮን የተደረጉት ሳይሆን እነዚህ ተቀዶ ምንም ሳይደረግ የተሰፉ ሰዎች። ለምን? ምናቸውን የፈወሳቸው? እምነታቸው። አሁን ሳይንስ ያጠናውን ነው። ከፈለጋችሁ ጉግል አድርጉ። ዩአርዘ ፕላሲቮ የሚለውን ቼክ አድርጉት። የጴንጤ ነገር ግን አንዱን ጥሎ ሌላውን አንጠልጥሎ በቃ መኳተን። ሁሌ እንደምንለው እኔ ጻድቅ ነኝ ከሚለው ይልቅ እኔ ኃጢአተኛ ነኝ፣ እኔ በቃ ማረባ ነኝ የሚለው ሐሳብ ይገዛዋል ብዙውን ክርስቲያን። ከዋሸው ዋሸ በሉ። እህቶቼና ወንድሞቼ በደንብ ስሙኝ። እንድታድጉና እንድትለወጡ የሚያደርጋችሁ የምትሰሩት ስራ አይደለም። ሰው እንደሰራው ነው አይልም መጽሐፍ ቅዱስ፣ እንዳሰበው ነው። ኢየሱስ ለዘላለም ጌታ ነው። ሰው እንደሰራው አይደለም። ህይወት የሚጀምረው ከሐሳብ ነው። የዚህ ሕግ መጽሐፍ ከአፍህ አይለይ። ነገር ግን ለምንድን ነው አይለይ ብሎ ግን አለ? ከአፍህ መለየቱ ብቻ አይደለም፣ ግን ካለ ያኛው ቆይ ይለዋል። የተጻፈበትን ሁሉ ትጠብቅና ታደርግ ዘንድ ለመድረግም ለመጠበቅም አንድ የሚቀድም ነገር አለ። በቀንም በሌሊትም አስበው። አንተ በቀን የምታስበው በሌሊት የምታስበው ጨለማ ባጣስ በነጣጣስ የሚለው ሐሳብ ጠዋትና ማታ ይገዛሃል ማለት ነው። ከዛስ በመጀመሪያ በእጅ የምትጨብጠው ያሰብከውን ነው። ሐሳብ ዘር ነው የምላችሁ ለዚህ ነው። ርዕሴ እንዳትረሱ። እስክትይዘው አትልቀቀው። ልክ ያንን ቅድም እንደተነገርኳችሁ ሞባይሉን ስትገዙ እጃችሁ ሲገባ በቃ ይዛችሁታል። ካወዲያ ምንም ቢነገራችሁ ምንም ነው። እግዚአብሔር በተደጋጋሚ አንድን ነገር ሲነግራችሁ ስላልሰማህ ነው፣ ስላላደረክ ነው። ሳሙኤል ሆይ ሲለው ኤሊ ጠራኸኝ? አልጠራሁም። ሳሙኤል ሆይ ኤሊ ጠራኸኝ? አልጠራሁም። ሳሙኤል ሆይ ኤሊ ጠራኸኝ? አልጠራሁም። ቆይ ና እነሆኝ ባሪያህ በለው። እግዚአብሔር እስኪገባህ ዝም፣ እስካልገባህ ማውራቱን አይተውም። ሲገባህስ መፈጸም ይጀምራል። ሲገባህ መያዝ ትጀምራል። አንተ እኮ ነህ ችግሩ ወንድሜ። አንቺ ጋ ነው፣ እኔ ጋ ነው፣ እያንዳንዳችን ጋ ነው። ለምን አንድ ሀሳብ ላይ ሰው አይጸናም? በቃ እጃችሁ እስኪገባ ያን ነገር አትልቀቁት። ሰይጣን ምንም ችግር የለበትም። ለምን? ኢየሱስን ሐሳቡን ለማስለቀቅ ወድቀህ ብትሰግድልኝ ይሄን ሁሉ እሰጥሃለሁ አለው። እሰጥሃለሁ አለው በአቋራጭ። ለዚህ ነው ሰዎች ክብራቸውን ጥለው ሰው የሚገሉት፣ የሚሳደቡት፣ ምን የሚሉት። ለምን? ከውጫዊ ነገር ህይወታቸውን የሚለውጥ ይመስለዋል። ውጫዊ ነገር ህይወትን አይለውጥም፣ የምታስበው ነው የሚለውጥ። ስለዚህ ሰው ለውጫዊ ነገር ይለፋል፣ ባህር ያቋርጣል፣ በተለያየ ነገር እንትን ይላል። ህይወት እንደዛ የሚለወጥ አይመስለኝም። ቁስ ልትለውጥ ትችላለህ፣ ቤት ልትለውጥ ትችላለህ፣ መኪና ልትለውጥ ትችላለህ። ህይወት እንደዛ አይደለም የሚሰራው። እንቁላልን ስለሰበርከው ህይወት፣ ስለጠበስከው ህይወት፣ ስላፈረፈርከው ህይወት፣ ቁጭ ስለቀቀልከው ህይወት አይሆንም። ስላቀፍከው ነው። ሐሳብህን ብትሰብረው ህይወት አይሆንም። ስላቀፍከው በዛ ሐሳብ ላይ መጽናት ይጠይቃል። እህቶቼና ወንድሞቼ በደንብ ስሙ። አትልቀቁት። ያ እጃችሁ እስኪገባ ነው። የሚያስለቅቃለ ብዙ ነው፣ ግን ትግል አያስፈልግም። ውሳኔ ብቻ ነው። ወዲያው ምን እንላለን? አይ በቃ ከልኳ ያልፍ፣ ምን ይመጣል? ከዚህ በላይ ምን ይመጣል? በቃ ምን ብተውስ? ምን አታገለኝ?
ሁሉም እንደዚህ ነው የሚኖረው። እኔ ምን አጨናነቀኝ? ኧረ እባክህ፣ ኧረ ከችግር በችግርም መኖር ዋጋ ያስከፍላል፣ በሙላትም መኖር። ስለዚህ የቱ ይሻልሃል ነው አሁን ምርጫው የቱ ይሻላችኋል እህቶቼና ወንድሞቼ? መጽሐፍ ቅዱስ እንዲከናወንልህ ከአፍ አይል። አንዳንድ ሰው አፈኛ ብቻ ነው፣ በአፉ ብቻ ነው የሚለው። በአፉ እንደዚህ ነኝ ነው የሚለው። ኖ መጽሐፉ የዚህ ሕግ መጽሐፍ ከአፍህ አይለይልና ነገር ግን ለምን አለ? ለምን አለ? ማናገር ከዛ የተጻፈበትን ትጠብቅና ታደርግ ዘንድ። አሁን መናገር ከዛ መጠበቅና ለማድረግ አንድ የሚቀድም ነገር አለ። አንድ የሚቀድም ነገር አለ። እባካችሁ መልእክት አትቀይሩ እህቶቼና ወንድሞቼ፣ መልእክት አትቀይሩ። የፈለገ ነገር ይቅርባችሁ፣ መልእክት አትቀይሩ፣ ሀሳብ አትቀይሩ። የጎደለ ሀሳብ፣ የማጣት ሀሳብ፣ የችግር ሀሳብ፣ የባዶነት ሀሳብ፣ የመጠውለቃት እሱን ተዉት። የእናንተ ቢዝነስ አይደለም እሱ የእናንተ ቢዝነስ አይደለም እህቶቼና ወንድሞቼ፣ አያገባችሁም እሱ። የያዛችሁትን እስክትይዙ ድረስ። በምንድን ነው የያዝነው ቴዶ? ሀሳብሽ ላይ ያለውን በእጅሽ እስክትይዥ አትልቀቂ። አንዳንዱ በዝማሬ ይለቃል። የምስጋና ይዘምርና እግዚአብሔር እንደሚባርከው ሰፊ እንደሚያደርገው ይናገርና ሌላ ዝማሬ ይቀላቀላል። በቃ በዝማሬ የገባ ነገር ደግሞ አይለቅም። በዜማና የገባው ደስ እያለን የገባው አይለቅም። በቃ ለዚህ ነው የምትዘምሩትን መዝሙርና መንዙማ መሆኑን ላይ ችግርህን የሚያክልህ ዘመን ሲከፋ ነገር ሲጠላጥርብኝ ምናምን ከዘመን ጋር ከሰፈር ጋር ከቁስ ጋር ከምናምን አታያይዘው። ከዛም በኋላ እንደገና አንተን እጠብቃለሁ ጨለማ ቢል እግዚአብሔር እየጠበቀ ነው ሀሳብህን እስክታስተካክል። ቅጥል ይበል ጠላቴ፣ ድብን ይበል ጠላቴ። ስለ ጠላት ስታወራ አንተ ሀሳብህ ነው። አንተ የሀሳብህ ውጤት ነህ። የዚህ ሕግ መጽሐፍ ከአፍ አይለይ። ልክ ነው። አያም ብለስድ ጻድቅ ነህ። አዎ፣ ነገር ግን ሀሳብህ ውስጥ አለ ወይ ስለተባለ ነው የምትለው። ታዲያ የሚሳካላቸው ሰዎች ቴዶ ምን አድርገው ነው? ስለማያቋርጡ። የሚያቋርጡ ሰዎች በፍጹም አይለወጡም። የሚለወጡ ሰዎች ደግሞ አያቋርጡም። ልዩነቱ እሱ ነው። አንተ ታቋርጣለህ። በቃ እኔ ውጊያው በዛ፣ እኔ ብተው ሲል ነገር ምን አንቀሸቀሽኝ? እግዚአብሔር ሆይ አንተ ታውቃለህ የኔ ልብ። ኧረ እባክህ። ልጅቷ ሴፍቲኔት ተመዘገበችና ሲያወሩ ነው የሰማሁት ለቅሶ ላይ። እና ሴፍቲኔት ምን ብላ ነው የተመዘገበችው? ደህና ቤት አላት እና የሰው ቤት አሳየች። አልወለደችም፣ ባል ሞቶባታል። እና 2 ልጆች አሉኝ። አንዱ ልጄ አይነ ስውር ነው፣ ትምህርት ቤት ነው የሚውለው። ሰማዋት ማለት ነው። ከዚህ ውጭ አትኖሪም አልኳት። ላልተወለደው ልጅ አይን ከለከልሽው። አንቺ እቺ ማትረባን ገንዘብ ለማግኘት ብለሽ ቤትሽን ይሄ ነው በህይወትሽ የሚሆነው። አረ እግዚአብሔር የማያረገብኝም። አረ ጠርተሽው አግሪመንት ገብተሽ ፈርመሽ። ሴፍቲ ኔት ማለት እኮ የመጨረሻ የድሃ ቁርቋዝ እከክ ማለት ነው ሴፍቲ ኔት። ሰው ግን አይን አያውቅም። ኢትዮጵያ ውስጥ እስከ ዛሬ በሴፍቲ ኔት የሚኖሩ ሰዎች አሉ። የትም ሀገር የመጨረሻ ቆሻሻ ማለት ነው። የድህነት የእከክ ጥግ ማለት ነው ሴፍቲ ኔት ማለት። ከፈለጋችሁ ጉግል አድርጉ፣ ከፈለጋችሁ በደንብ ይሁት። የመጨረሻ ሴትዮዋ እንደዛ አለች። ከዛ አልኳት ማቆም አለብሽ። ቤት አለሽ አይደል? ታዩ ፈጣሪ የሚሰጥሽ ሴፍቲ ኔት አለ። ፈጣሪ የሚሰጥሽ አንቺን እምነት ነው።
ልጅሽ የሚወለዱ ልጆችም ገና አልወለድሽም፣ የሚወለዱት ልጆች እንደዛ ነው የሚሆኑት። ሰው አየህ ምን ያህል ውጫዊ ነገር ለማግኘት ራሱን እንደሚገል አይቀርም እኮ። ለዚህ ነው አየህ ያስከውን ያሰብከውን እስኪፈጸም ድረስ አትልቀቁት እምላችሁ። ለዚህ ነው ሴፍቲ ኔት ተረጂ ነው ሲባል ይሄ እኮ ያሸማቅቃል። ኢትዮጵያ ውስጥ በብዙ ክልሎች አለ ሴፍቲ ኔት። ሴፍቲ ኔት ማለት የመጨረሻ የእከክ ማለት ነው። አያችሁ እህቶችና ወንድሞች፣ ሀሳባችሁ እስካልቀደመ ድረስ ኑሯችሁ አይቀድምም። ሰው የሀሳቡን ነው የሚኖረው፣ የሀሳቡን ነው የሚኖረው። ሰው የሀሳቡን ነው የሚኖረው እህቶችና ወንድሞች። ግን ሰው ይሄን አይመስለውም። ብረት ሁለት አይነት ነገር ነው አይደል? እየሰራ ይቀጥላል ወይንም እየዛገ አፈር ይሆናል። ሐሳብ እንደዛ ነው። የምትሰሩበት ሐሳባችሁ ከሆነ እየቀጠለ ልክ እንደ እንጀራ ማለት ነው። መሶብ ውስጥ ያለ እንጀራ ካልተበላ ምንድን ነው የሚለው? ይሻግታል። ሐሳባችሁ ካልሰራችሁበት እየሻገተ ይሄዳል፣ እየዛገ ይሄዳል። የብዙ ሰዎች አስተሳሰብ በምን የዛገ ነው? በድህነት የዛገ ነው። እሳቤውን ነው የምላችሁ። ስለ ሐሳብ እያወራለሁ። እንዲህ መጽሐፍ ቅዱስ የዚህ ሕግ መጽሐፍ ከአፋይ ላይ መጀመሪያ አፍ መጀመሪያ ነው። አፍ የምትናገራትን በቀደም በጣም ነግሬያችኋለሁ። በአፍ የምትናገራትን ነገር በጣም ጥንቃቄ አርግ። ነገር ግን አለ የተጻፈበትን ሁሉ ትጠብቅና ታደርግ ዘንድ ለማድረግና ለመጠበቅ ከአፍ በኋላ ለማድረግና ለመጠበቅ አንድ የሚቀድም ነገር አለ። በቀንም በሌሊትም አስበው፣ ውጤቱ የዚያን ጊዜ መንገድ ይቃናልሃል፣ ይከናወንልሃል። ሶስት የተነሳሰለ ሰንሰለትን እናያለን። ምንና ምን? አፍ፣ ድርጊትና ሐሳብ። አፍን ድርጊትን የሚለውጠውና የሚያቀናጀው ሐሳብ ነው እና በድህነት አስተሳሰብ የበለጸገ አእምሮ ብልጽግና በጣም ትግሉ ይሆንበታል ማለት ነው። ጸጉር ምን ያደርጋል የሚሉ ሰዎች አለ የመላጦች ሐሳብ ነው እንደተባለው ማለት ነው። ይሄው የመላጦች ወሬ ነው እንደተባለው። እባካችሁ እህቶችና ወንድሞች ብላችኋል። ንግግራችሁ እንደዛ ነው። ግን አንድ ነገር ይቀራል አለ። የዚህ ሕግ መጽሐፍ ከአፈ አይለይ። ልክ ነው። አም ብለስድ አም ፕሮስፐር አም ሃይሊ ፌቨርድ ብለህ ታደርግና ትጠብቀው ዘንድ እርምጃህን ደግሞ ልክ እንደዛ ለመቃኘት መጀመሪያ የሚያስፈልገው በቀንም በሌሊትም ቀን ሌላ ሌሊት ሌላ ሐሳብህን እንዲወርሰው አትፍቀድ። አንተነህ ሐሳብህ ላይ መንገስ ያለብህ። ሐሳብህ ላይ አንተ ብቻ ነህ መፈናጠጥ ያለብህ። ሐሳብህ ዝም ካልክ ብዙ ያወራሃል። አትረባም፣ አንተ የድሃ ልጅ ነህ፣ ሀገሪቷም እንደዚህ ነው፣ የሁኔታውን አስበው፣ ነገር ሁሉ ተወዷል የሚልህን ተቀብሎ እየተፈጩ መኖር ኖ። በአይምሮዬ አይምሮ ወፍጮ ነው ብያቸዋለሁ በቀደምታ። አይምሮ ወፍጮ ነው፣ እኔ ነው የምፈጭበት። እኔ ሙሉ ነኝ፣ እኔ የተባረኩ ነኝ፣ እኔ ጻድቅ ነኝ፣ እኔ ገዢ ነኝ፣ እኔ ሰጪ ነኝ። ሐሳብ ለምን ልክ እንደ እንቁላሉ ሲታቀፍ መፈልፈሉ አይቀርም። እና አሁን ላለብህ ሁኔታ በችግሩም በበሽታ በለው እሱ አይደለም ሜክ የሚያደርግህ፣ እሱ አይደለም አንተን ልንትን ሊያ አሁን የተገለጠው በህይወት ላይ የተገለጠው ትላንት ያሰብከው ሐሳብ ነው።
ስለዚህ መለወጥ ይቻላል። መቼ? አሁን መለወጥ ይቻላል። ዶሮ እንቁላሎች አሉ። ሱቅ ሄደህ ጠብሰ መብላት ወይንም ይዘኸው ሙቀት ውስጥ ማስቀመጥ 21 ቀን መጠበቅ፣ ከዛ ሌላ ጫጩት ታገኛለህ። ሐሳብም ልክ እንደ እንቁላል ነው። አይ አንድ ቀን አቅፋለሁ፣ አንድ ቀን ጸጋ፣ አንድ ቀን ሕግ፣ አንድ ቀን ድሃ ነኝ፣ አንድ ቀን ባለጸጋ ነኝ፣ አንድ ቀን ጻድቅ ነኝ፣ አንድ ቀን ኃጢአት ነኝ። እንቁላሉ ወይ እንቁላል አይሆን ወይ ጫጩት አይሆንም። ከሁለት የቀረ ምን ይሆናል? ይበሰብሳል። እንቁላሉ ይገማል፣ ይሸታል፣ አይጠቅምም። ዩዝለስ። ሰውም እንደዚህ ነው። አንድ ሐሳብ ይዘህ ካልጸናህ አንዴ ወደዚህ አንዴ ወደዚህ። ለዚህ ነው ተዉ፣ አትቀላቅሉ ምላችሁ። አትቀላቅሉ። ዝማሬም ስትሰሙ መርጣ ስማ። በቃ ምን ይዤ ልቅረብ በፊት ጌታ ሆይ ደስ ላሰኝ፣ ጽድቄ የመርገም ጨርቅ ነው እያልክ እንዴት ነው እግዚአብሔር የሚሰማ? አንተ ጽድቄ የመርገም ጨርቅ ነው። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንደሆነ ኃጢአት ያላወቀው ስለኛ ኃጢአት አደረገው። ጽድቅ የመርገም ጨርቅ ነው። አዎ መቼ? ከመስቀል በፊት። ከመስቀል በኋላ የጽድቅ የመርገም ጨርቅ የሚባል ነገር ትምህርትም ስብከትም የለም። ጽድቃችን ክርስቶስ ነው፣ እኔም ጻድቅ ነኝ። ልዩነቱ ግን አንድን ሐሳብ እዚህ ጋር ትላለህ፣ ጽድቅ የመርገም ጨርቅ ነው። እኛ ጋር ትመጣለህ ደግሞ ጻድቅ ነኝ ትላለህ። ምንድን ነው እንደዚህ መገለባበጥ የምትለው? ራስህን የሚያታልልህ ህይወትህ ይደበላለቃል። ከዛ ያው እኔ እንደዚህ ሆኜ ያው ከዛም በኋላ እንደዚህ ገጥሞኝ ትለናለህ። እዚህ እንደገና ትመጣለህ። እንደገና እባካችሁ ሐሳብ ዘር ነው ሲባል ሐሳብ እንቁላሉን ታዩታላችሁ፣ ጫጩቱን አይታይም። አሳየኝ ይለዋል አንዳንድ። አይታይም። በእንቁላል በቅርፊት ተሸፍኗል። እንዳሳይ 21 ቀን ጠብቀኝ። በቃ 21 ቀን ህይወት ከውስጥ ነው የሚጀምረው። ለዚህ ነው የብዙ ክርስትና ህይወት ከውጭ የሚፈልጉት። የእግዚአብሔር ሰው ቃል አውጣብኝ፣ እንደዚህ አድርጉልኝ፣ ጸልይ። ጥሩ ነው። ተበላላሽ ታካሚ ነው የምትሆነው። ህይወት ከውስጥ ሲጀምር መፈልፈል ይጀምራል። ሐሳብ ልክ እንደማይታይ ሲጸንስ እንደሚታይ የመጀመሪያ ያረገዘችው ሴት ለእሷ እስከ 3-4 ወር እንደምታውቀው አንተ ከ4 ወር በኋላ ነው የምታውቀው። ስለሚያብጥ ስለሚያረግዝ ማለት ነው። ስለምታረግዝ እንቁላሉን አታውቀውም። አንደኛ ቀን ይሁን ሁለተኛ ቀን ይሁን አታውቀውም። 3ኛ ቀን ለምን ታቅፏል? ማንም አያየውም። እንቁላል ነው ሲታይ እንቁላል ነው። ከዛስ ልክ 21ኛው ቀን ህይወት ይዘራል። አንዳንዱ ግዙፍ ሐሳብ፣ አንዳንዱ ተራ ሐሳብ፣ አንዳንዱ መልካም ሐሳብ፣ አንዳንዱ ቆሻሻ ሐሳብ ጊዜ ጠብቆ ግን ሲወጣ እኔ እየጸለይኩ አረ ተናገርክ እንጂ አላሰብክም። ሐሳብ ላይ የለም። ሰዎች ጉባኤ ትሄዳለህ፣ ትጸልያለህ፣ ጥሩ ነው። ሐሳብ ሳይቃኝ በእግዚአብሔር ሐሳብ በእግዚአብሔር እውቀት ላይ የሚነሳውን የሥጋህን ሐሳብ ሳታፈርስ አእምሮ ሳትማርከው የፈለገ ቸርች ብትመላለስ እንደፈለክ ብትጸልይ ምንም ነገር አይሆንም። ዝማሬ እንኳን የሚደበላልቁ ሰዎችን ይገርምኛል። እንዴ እቺ ልጅ እኛ ጋር አለች የለችም ትላለህ። ስንት ሰዎችን አላስቆምንም እኛ። በቃ እንደዛ ነው። አትቀላቅል ማለት አንድ ሐሳብ ብቻ፣ እዛን ሐሳብ ብቻ የሚያራምድልህ መስማትም መዘመርም በዛ ሐሳብ ላይ ብቻ ማድማት። ምን ማለት ነው? አንድ ምስማር ቆይ ሁለቴ መታ አልሆነም፣ እዛች ጋር ሁለቴ ትላለህ፣ ትቀበቅበዋለህ እስከሚይዝ ድረስ፣ እስከምትይዙት ድረስ አትልቀቁት። የኔ እህቶቼና ወንድሞቼ ቀብቅቡት፣ አትልቀቁት። ከዛ በቃ ነኝ በቃ አሸዋፊ አላጋጭ በማን ላይ መጣ? በኢየሱስ ላይ። እንዴ አንተ እግዚአብሔር ልጅ ከሆንክ ፔን የለው በደንብ አለው እንጂ። አያችሁ፣ አንድ ሐሳብ ላይ ነው ኢየሱስ። እሄዳለሁ፣ እሞታለሁ፣ በ3ኛው ቀን እነሳለሁ። እነ ጴጥሮስ ይነሱበታል። የካህናት አለቆች፣ ፖሊሶች፣ ወታደሮች። ምንድን ነው አንተ ማን የመጣ ትንቢት ተናገር። ሐሳብ አለ ውስጥ አለ። ምን አይነት ሐሳብ? ዓለም የሚያድን ሐሳብ፣ ኃጢአት የሚገደልበት ሐሳብ፣ ሰይጣን ለዘላለም የሚሸነፍበት ሐሳብ ውስጥ አለ። ጸጥ ቢሉት ቢሰድቡት ወንድሞቹ ራሱ ውጣ እንጂ ነቢይ አይደለም ራስህን ግለጥ እንጂ ጸጥ
ሐሳብ ውስጥ ነው ወንድሜ። ጸጥ በመስቀል ላይ እግዚአብሔር ፊቱን አዞረበት። ኤሎሄ ኤሎሄ ለምን ተውከኝ፣ አባቴ አይተወኝም ሲል መስቀል ላይ ኃጢአት ሆነ ኢየሱስ። ለምን? ውስጥ ሐሳብ አለ። መንፈሳዊ ዓለም የታቀደ ዕቅድ አለ። ዓለም ሳይፈጠር በፊት የታቀደ ዕቅድ አለ። ያ ዓለም ሳይፈጠር የታቀደው ዕቅድ ወደ ገሃዱ ዓለም የሚወጣው በምን ምክንያት ነው? በመስቀል ምክንያት ነው። ስለዚህ ጸጥ፣ ያውም ለመስቀል ሞት የታዘዘ ሆነ፣ ለውርደት ሞት፣ ለስድብ። አያችሁ፣ ለስድብ ለውርደት ሞት የታዘዘ ሆነ ይላል መጽሐፍ ቅዱስ። አናቫጋዲያኖስ ካቦራ ያውም ለመስቀል ሞት ለውርደት የታዘዘ ሆነ። ራሱን አዋረደ ይላል። ራሱን ባዶ አደረገ ይላል። እግዚአብሔርም ተነሳ። በቃ የዘሩ ጉዳይ፣ የሐሳቡ ጉዳይ፣ የመፈልፈያው ጊዜ እግዚአብሔርም ያለ ልክ ከፍ ከፍ አደረገው፣ ከስም ሁሉ በላይ ስምን ሰጠው። መሬት ሊይዘው አልቻለም ይላል። መጡ ሃይማኖተኞች። ወይ ጉዴ! ጉዳችን ፈላኮ። ምንድን ነው እሱ? ያ አሳች በሦስተኛው ቀን እነሳለሁ ብሎ ያለው ነገር ትዝ አለን አሉ። ሐሳብ ላይ ሙጭጭ በል። ይህን ዓለም ሐሳብ አትምሰሉ የሚለው ለዚህ ነው። የዚህ ሕግ መጽሐፍ ከአፋይ ላይ ጥሩ ነው። አፈኛ ግን ብቻ አይደለም። አሁን በአፍ ብቻ ነገር ግን የሚል ቃል አለ። የዚህ ሕግ መጽሐፍ ከአፋይ ላይ ነገር ግን የተጻፈበትን ሁሉ ትጠብቅና ታደርግ ዘንድ። ለመጠበቅም ለማድረግም ለመናገርም የቱ ይበልጣል እያለ ነው። መጠቅለያው መሰረቱ ምንድን ነው? በቀንም በሌሊትም አስበው። ለምን ባዶ ታስባለህ? ለምን ችግር ታስባለህ? ለምን ጭንቅ ታስባለህ? እሱን እያቀፍከው ነው። እንደ ዶሮ እንቁላል አቅፈው ሲፈለፈል በኢየሱስ የፈራሁት ደረሰ ትላለህ። አዋ የፈራኸውን የደረሰው። ታዲያ መቼም ሌላ ምን መጣ? እግዚአብሔር አደረገብኝ፣ እግዚአብሔር እንትን አለኝ ትላለህ። አይደለ? እግዚአብሔር አላደረገብህ። ራስን ያደረገው አላደረገብህም እግዚአብሔር። አንተነ በሐሳብ ጠርተህ ሰይጣንን ጠርተህ ቤት እንዲቀመጥ ፈቅደህ፣ እንዲያበጥርህ ፈቅደህ፣ እንዲገልህ ፈቅደህ፣ እንዲመታህ ፈቅደህ አንተነ። ማንም ሰው አላደረገ። አንቺ ነሽ። እኔ አልረባም፣ እኔ ባል አይወጣልኝም፣ ሚስት አትወጣልኝም፣ እኔ በቃ ባህሪዬ ነው፣ እኔ እንደዚህ ስለው። ታዲያ እንዴት እንደዛ ሊሆን ይችላል? አይታጅ ነግሬያቸዋለሁ። ዩ አር ዘ ፕላሲቦ የሚለው ጥናት ላይ ዶክተሮችን ያጠኑትን ነግሬያቸዋለሁ። ኦፕራሲዮን የተደረጉት ሰዎች በሂደት ውስጥ እነዚህ ደግሞ ምንም ቀደዋቸው ግን ምን አላቸው? እዩት፣ አሁን ይሄን የቀደድነውና ቀስ ብሎ እየሟሸሸ ይጠፋል። ስለዚህ መክፈቻ ነው የምናደርገው ብለው ምንም አላደረጉም። ቀደዱ፣ ሰፉት። እነዚህ ሰዎች ተፈወሱ። ምናቸው? ሐሳባቸው። ለዚህ ነው እኮ አንዳንድ ሆስፒታል ስትሄድ፣ አንዳንድ ቦታ ስትሄድ ከነ መስተንግደው ከነ ምኑ የሚያስጠላ፣ አንዳንዱ ደግሞ ዋጋም ጨምሮ ቦታ ደስ ይልሃል። ምንድነው? ፈውሱን የምታገኘው ያን ጊዜ ነው። ለዚህ ነው እኮ እዚህ ቤት በአንድ የፈውስ የሚለው መጀመሪያ ደስ ነው የሚል። በቃ ለምን? እግዚአብሔር የሰጠኝ ራእይ ሁልጊዜ በጌታ መደሰት፣ መጸለይና ማመስገን። በቃ ከዚህ ውጪ እዚህ ቤት ስትመጣ ከዚህ ውጪ የሚወርሰ የለም። ኩነኔ የለብህም። አንተ ጻድቅ ነህ፣ አንተ አሸናፊ ነህ ለማለትም መጀመሪያ መደሰት፣ ከዛ መጸለይ፣ ከዛ ማመስገን። የእግዚአብሔር ፍቃድ ይሄ ነው። ስለዚህ ሌላ ነገር ሌላ ቦታ የማይመች ለዚህ ነው። አንዳንዱ ደግሞ ከረባት ገልብጦ እዛም እነሱን ይመስላል። ኧረ እኔ አንዳንዴ እደነግጣለሁ። ወይኔ ሰውዬ ተምረዋል፣ እችል ተምራለች። እዚህ እንዲህ አይነት በአንዴ መገልበጥ፣ እንደዚህ አይነት ሀሳብ በአንዴ
እደነግጣለሁ። የአንዳንድ ሰዎች ሀሳብ ያስደነግጠኛል። ኧረ በኢየሱስ ስም እላለሁ። ምንድን ነው? ምን አግኝቷት ነው? እዚህ ትስቃለች፣ እዛ ታለቅሳለች እንደማለት ነው። ምን ሆና ነው? በጤና ነው? ምንድን ነው እሱ ያገኛት እስክል ድረስ ደግሞ ያጋጥመኛል። እዛ አልቅሳ እግዚአብሔር ጸልይልኝ እንዲህ እኔ እደነግጣለሁ። እህቶቼና ወንድሞቼ በደንብ ስሙ። የያዝሽውን አትልቀቂ። የማይረባውንስ ልቀቂው ቶሎና በሚረባው ሀሳብ ተኪ። እስክትይዙት ድረስ አትልቀቁት። የሚያስለቅቃል። አዎ አንተ እግዚአብሔር ልጅ ኮንክ አያስብልም አይደለም እንዴ? ወርዶ እኮ መጠራረግ ይችላል ነው አይደለም? ፍቅር እንደዛ አይደለም። ጻድቅ ነህ። አዎ ግንስ ያዘዋ እስኪገለጥ አንዳንድ ነገሮችን እኔ ባለጸጋ ነኝ፣ እኔ አሸናፊ ነኝ፣ የቢዝነሱ እሱ ላይ እስኪሆን ድረስ ለዛ የሚያስፈልገውን ዋጋ ቢሆን መክፈል ነው። ይህን ሀሳብ ለእናንተ አውጥቼ ስሸጥ መጀመሪያ ራሴ አይቼው ራሴ ሰርቶልኝ ወደዚህ ስመጣ ወደዚህ ሀሳብ ስመጣ ያልተነሳብኝ የለም። የገዛ እናቴ ሁሉም ያልተነሳብኝ የለም። እነሱ እኮ ልጃቸው ስለሆንኩ ጥሩን በኋላ እንደዚህ አይነት እብደት ውስጥ ተብዬ ተው ልጄ ይሄን መርገጥ ጥሩ አይደለም፣ እንጀራ አትርገጥ ተብዬ በቃ እነሱ የሚያውቁት እናቶቻችን ወይ አባቶቻችን ጠይቋቸው። በቃ አንድ የመንግስት ስራ ይዘህ ከዛ በኋላ ምን አሉ ጡረታ እንኳን በቃ ይሄን አይነት ሜንታል ነው። ስንት ጡረታ አንተ እንደምታወጣ፣ ስንት ተጧሪዎችን እንደምትረዳ፣ ስንት ብዙ ካምፓኒ ከፍተ ለብዙዎች በረከት እንደምትሆን አያውቁም። እነሱ የለመዱት በቃ ዳው ተምሮ ስራ ይዞ ጡረታውን። ለእኔ ደግሞ እንደዚህ አይነት ሀሳብ ተቀጥሮ መስራት ለእኔ ነው የምላችሁ ጭንቅ። እንዴት ሆኖ ሰው እንዴት በቃ የኔን ነው የምላችሁ እንዴ ሀውካም እንዴት ሰው እንደዚህ ጠብቆ እንደዚህ በብለሲንግ መኖር ሲቻል እንደዚህ ደግሞ በቃ እንትን ብዬ አልችልም ብዬ አፈነገጥኩ። አሁንስ ሰዎች እንዲያፈነግጡ አልጠብቅም። ለምን? እዛው እየሰሩ ያንን ስራ እየሰሩ ትላልቅ ራዕይን ነገሮችን ምንትን ማለት ይችላሉ። ከዛ ሳያውቁት ወደዛ ያድጋሉ። ሀሳባቸው መጀመሪያ መውጣት እንዳለበት ነው ማስተምራቸው። ግድ የለም የያዙት ይህንን ሀሳባችሁ ግን መውጣት አለበት ወደ ተሻለ፣ ወደ ሙላት፣ ወደ ደብል ብዙዎች ይወጡ ስላሉ ምስክሮች እዚህ ውስጥ ስላሉ ይቻላል። በቃ እንደዛ አረጋቸዋል። እኔ የከፈልኩትን ዋጋ መክፈል አይጠበቅባቸው። እኔ በዜሮ ነው የጀመርኩት። እነሱ አለ ባይሆን ሳይወጡ ሀሳብን ብቻ በማውጣት ያን ሀሳብ ብቻ ባለመልቀቅ ሳትወዱት ከዚህ ሀሳብ ወጥታችሁ እዛ ትገባላችሁ። ልክ አንዳንድ ሰው እንደሚባለው ኪኒሽኒሽን በትኙ ኪኒን እርጫው፣ ኧረ አትርጨው ብላው። እግዚአብሔር ኪኒን እያለ አይሰራም አሉ። ማን ነው ያለ? እምነት ስለጎደለሽ ምናምን ይሏቸው። ኖ ሀሳብ ይቀድማል። በቃ እምነት ከመስማት አይደለ? ያን የሰማችውን ሀሳብ እያጎለበተችው ስትሄድ ሀሳቡ ይቆጣጠራታል። ኪኒኗንም ትጥለዋለች ተፈውሳ። በተረፈ እንዲህ አታምኝም። ስንት ኪኒን በትነው የሞቱ ሰዎች ቆጥር ያለው ብዙ። ከዛስ ኪኒን ሳትጥል እግዚአብሔር ያቅተዋል። ኪኒን ካልጣልሽ እኔ አቅም አይልህም። ቃመው ኪኒን ግን መጀመሪያ በሀሳብ ውጣ። በመገረፍ ቁስል ተፈውሻለሁ በል። ውጣ ከዚህ ሀሳብ። እየሄድክ ስትወጣ
ግድ ነው። ለዚህ ነው እስክትይዙት አትልቀቁት። የሚያስለቅቃል። ኧረ በጣም ነዋ። አንተ ድንግል ትጸንሳለች ነው እኮ መልእክቱ። ዋት እንግዳ ነች። እንኳን ለመጸነስ ለግብረ ስጋ አታውቅም። ግብረ ስጋ የሚባለውን አታውቅም። እንኳን እንግዳ ነው ለሷ። ምንም አይነት ዓለም እንግዳ ነው ለሷ። ምንም አይነት እንግዳ ነው ለሷ። ለግብረ ስጋ ግንኙነት እንኳን እንግዳ ነች። ትጸንሻለሽ ተባለች። አሁን ይሄ በዓለም ላይ ለስንት ሰው ነው የሚሰራው? ለአንድ ሰው። ምን እያሳየን ነው? ለአንተ ብቻ የሚሰራ አለ። አንተ ዩኒክ ነህ። በዚህ ዓለም ላይ የልብ ምት፣ የእጅ መዳፍ ቅርጽ ከማንም ከ8 ቢሊዮን ሕዝብ ጋር አይገናኝም። እብደት አይደለም። እንዳትወገር ደግሞ ጌታ አንድ እጮኛ አዘጋጀላት። ለምን? ብቻዋን ካረገዘች ትገደላለች። ይሄ ብቻ አይደለም፣ የገዛ እጮኛዋ በስውር ሊተዋት ፈለገ። ኖ ቢኬርፉል፣ ተጠንቀቅ። ሐሳቡንም ቃኙ። እሷ ያረገዘችው ከመለኮት ነው። የመለኮት አጀንዳ ነው። ኦኬ። ስለዚህ ሕፃኑን የሚፈልጉት ሕፃኑን ሊገሉት ይፈልጋሉና ብሎ ወደ ግብፅ ወረድ አለው። ሕፃኑ ወደ ግብፅ ሲወርድ ሄሮድስ መንፈሱ የዛ ሀገር ሄሮድስ 2000 ሕፃናትን በኬጂ እንዳለ አስጨፈጨፈ። ራሄል ለልጆቿ አለቀሰች፣ መጽናናትም አልቻለችም። ምን ማለት ነው? ትምህርት ቤት ልከሽ ልጆችሽ ሲታረዱ አልሸባብ በዩ አልቃይዳ በዩ የፈለግሽውን በዩ ሲያርዳቸው ምን እንደሚሰማሽ እግዚአብሔር ምን ነካው? እንዴት እንደዚህ ያደርጋል? ምን አይነት ጭካኔ ነው? ምን አይነት አረመኔነት! እግዚአብሔር አያይም ይህን ነገር? የሀገራችንን ጉዳይ የሚያስብል ማለት ነው። አያችሁ፣ ምንም በሉ ምን የእግዚአብሔርን ሀሳብ ማንም ሊያስቀይረው አይችልም። ማንም። ይልቁኑ በሀሳቡ መስማማት ይሻላል። አንተ ያልከው ይሻለኛል፣ የራሴማ መቼ ያዋጣኛል፣ ትርፉ መላላጥ መቅሰል ነው። ለአንተ ሀሳብ ጌታ መገዛት ጥሩ ነው። ከአንተ ጋር መስማማት ይሻላል፣ ማማረር ማኩረፍ ምን ያዋጣል? ፈቃድህ ይሁን ማለት መልካም፣ በጊዜው ነገሩ ቢሆናል። አያችሁ፣ እኔና እናንተ ሀሳባችን ሲስተካከል ላይፋችን እንደሚስተካከል ይነግረናል። ሀሳባችን መስተካከሉ ብቻ አይደለም፣ በሀሳባችን ላይ መጽናት ደግሞ ሌላ መንገድ ነው። እየተነጋገርን ነው ያለነው ያዛችሁትን እግዚአብሔር ሀሳባችሁ ውስጥ ያስቀመጠውን እስኪፈጽመው ድረስ ከዛ ሀሳብ፣ ከዛ ንግግር፣ ከዛ ድርጊት አትውጡ። አንዳንዱ በድርጊቱ ይወጣል፣ አንዳንዱ በንግግሩ ይወጣል። ያ ሁሉ የምን ውጤት ነው? የአስተሳሰብ ውጤት ነው። ሌሎች እየተባረኩ ነው እስከ ዛሬ። ይህኔ ምንድን ነው? ቆያ በቃ ሁሉም ተባረከ፣ ሁሉም እንትን አለ። አንቺ 30 እየረገጥሽ እንዴ! እዚህ ተምረሽ ቸርች ስትሄጂ ሌላ ነገር እየቀላቀልሽ ሂጂ ቸርች። ሀሳብሽን ለምቶ ያስጥሉሻል። እስቲ ሁላችሁ ምን የምለውን በሉ። እኔ አረባም፣ እግዚአብሔር ያስበኛል፣ እኔ ኃጢአተኛ፣ እዚህ ጻድቅ ነኝ፣ እዛ አየሽ። የምትሄጂው በቃ አስመሳይ ማስመሰል። ለምን መኖ አልልም። ከዛስ ታማሪያለሽ ደግሞ እንዲህ ሁሉም እንትን ነው እንዲህ። እባካችሁ
ምንድነው ሐሳባችን ላይ ያለው? አንዳንዶቻችን እኮ ያሰብነውን እንኳን ለመናገር ኮንፈራለን እኮ ያሰብነውን ውስጣችን ያለውን ምን እንደሚያስፈራ እሱ እስካልወጣ ድረስ እንዴት ነው ታዲያ? መጀመሪያ እኮ ሐሳባችንን መግለጽ መቻል አለብን። ለምን? መጽሐፉ የዚህ ሕግ መጽሐፍ ከአፍ አይለይ። በቃ የተረዳችሁትን መናገር ተለማመዱ። ለምን? ሌላ ዓለም ነው። እሱም አንዱ ፕሮሲጀር ነው፣ አንዱ መርህ ነው። አይ በቃ በተናገረ ነው እንዴ ይላሉ። አዎ በተናገረ ነው። እኔ አይደለም ብለው ቃሉ በተናገረ ነው። አዎ ከአፍ አይለይ ከተባለ ከአፍ አይ እኔ ባልናገርም ያው ልቤን ያውቃል። የለም መንፈሳዊ ዓለም ልብ አያውቅም። መንፈሳዊ ዓለም ንግግር ነው የሚገባው። ወደ አንተ ግን የሚያመጣው ሐሳብህ ነው። መንፈሳዊ ዓለም ንግግር ነው የሚገባው። ምንም ችግር የለም። መንፈሳዊ ዓለምን እንዴት ታዩታላችሁ መሰላችሁ? እንደ ደመና ልክ ስትናገሩ ንግግራችሁ ተኖ ደመና ላይ ከዛ በሐሳብ ምክንያት ዘንቦ ደግሞ ወደኛ ይመጣል። ቃል በቃል ቃሉ አይደል የሚለው ኢሳይያስ ምዕራፍ 55:10 ላይ ዝናብና በረዶ ይወርዳል ከሰማይ አለ። ዝናብና በረዶ ከሰማይ እንደሚወርድ ምድርንም እንደሚያረካት ታበቅልና ታፈራም ዘንድ እንደሚያደርጋት ዘርን ለሚዘራ እንጀራንም ለሚበላ እንደሚሰጥ እንጂ ወደ ሰማይ እንደማይመለስ ከአፌ የሚወጣው ቃሌ እንዲሁ ያደርጋል፣ የላኩትን ይፈጽማል። የሚሻውን ያደርጋል፣ የላኩትን ይፈጽማል እንጂ ወደ እኔ በከንቱ አይመለስም። ልክ ተኖ እንደሚወጣ ከአፌ ሲወጣ ይተናል እያለ ነው። ልክ ዝናቡ ወደ ምድር እንደሚመለስ የኔም ቃል የተናገርኩት ቃል ወደ እኔ ይመለሳል። በተናገረ ነው እንዴ? አዎ በተናገረ ነው። ኢየሱስ ተናግሯላ፣ ሞታለሁ፣ በሶስተኛ ቀን እነሳለሁ። ከዛስ ትዝ አለን አሉ ፈሪሳውያን። ምን? ያ የተናገረው ነገር ሳትናገሪ በቃ የልቤን ያውቃል እኔ እፈራለሁ። እሱ ነው እኮ ጠላትሽ፣ ፍርሃትሽ እኮ ነው። እሱ ነው እኮ ፍርሃትሽ፣ ጠላትሽ እኮ እሱ ነው። እንዳትናገሪ ያደረገሽ እሱ ነው ጠላትሽ። ደግሞ በረከትሽ የሚገርምሻል፣ የፈራሽው ቦታ ነው። እኔ ገዝተ ወጥቼ መናገር አልፈልግም። እሱ በረከትሽ ነው። እሱ ነው ፍርሃትሽ እኮ ነው ያልኩሽ እኮ እዛ ጋ ነው። ለምን? አይዞ ወደ ግራም ወደ ቀኝም አትበል፣ የምነግርህን ነገር አድርግ። እንደዛ እኮ ነው የሚለው። 5 ጀምሮ እንደዛ ነው የሚለው። ሐሳቡ እንደዛ ነው። ይሁት 5 ጀምሮ በሕይወትህ ዕድሜ ሁሉ ማንም አይቋቋምም። ምን አመጣው? አሉ ማለት ነው የሚቋቋሙ። ማንም ሰው እንዳይቋቋም ትፈልጋለህ? ከሙሴ ጋር እንደሆንኩ እንዲሁ ከአንተ ጋር ሆናለሁ፣ አልጥልህም፣ አልተውህም። የኔ ድርሻ ነው። አይቋቋምህም ብያለሁ፣ አይቋቋመኝም ማለት ያንተ ድርሻ ነው። ከሙሴ ጋር እንደነበርኩ አልጥልህም፣ አይጥለኝም፣ አልተውህም ብሎኛል፣ አይተወኝም ማለት ያንተ ድርሻ ነው። እሱ አልተውህም ነው ያለው፣ አይተወኝም ማለት ያንተ ድርሻ ነው። አልጥልህም ነው ያለው፣ አይጥለኝም ማለት ያንተ ድርሻ ነው። ከዛ ለአባቶቻቸው ስጣቸዋለሁ ብዬ የማልኩላቸው ምድር ለዚህ ሕዝብ ታወርሳለህና ጽና። ደግሞ አውራሽም አንተ ነህ። አልጥልህም፣ አውራሽ ነህ። አውራሹ እኔ ነኝ። አልጥልህም። ከአንተ የሚጠበቁ አንድ ነገር ጽና፣ አይዞ ልትለው ልትናገር ስትለው የሚያስፈራ ነገር አለ። ነገር ግን ጽና። አሁንም ቁጥር 6 ላይ ታወርሳለህና ጽና፣ አይዞ ይልና እንደገና ነገር ግን ጽና፣ እጅግ በርታ። በበርታት የሚፈልገው ሀሳብ ላይ ነው። እንዴት እንደሆነ አሳያችኋለሁ። ባሪያዬ ሙሴ ያዘዘን ሁሉ ጠብቅ አድርገውም፣ በምትሄድበት ሁሉ እንዲከናወንልህ ወደ ግራ ወደ ቀኝ የአቋም ሰው ሁን። ዊንድ ቬን አትሁን። የአቋም ሰው ሁን። ወጥ የሆነ አቋም። አያም ብለስድ ከመሳቅ ውጭ አማራጭ የለኝም። ከመሳቅ ውጭ አማራጭ የለኝም። ሊያስለቅሰኝ የመጣውን አገጥበታለሁ። ባልስቅ እንኳን ፈንድሻ እያረረ ይስቃል። ይሄ ተረት የእንትን ምሳሌ ነው። መጽሐፍ ቅዱስ ደስተኛ ውስጥ ነው። እያረረ ይስቃል። ይሄ የአበሻ ጠማማ ተረት ነው። ትርክታችን ብዙ የተጣመሙ ጠማማዎች ያልሰሩ እንዳይመስሏችሁ። ብዙ ሰዎች እንደዛ ነው። ወደ ቸገረው ለማንም ይስቃል፣ ወደ ጠላቱ ምናምን ያውቀዋል። ይሄ ኔጋቲቭ ኢነርጂ የሞላበት ተረት እና ትርክት ምንም እንጨት ሰብሬ ቤት እስክገባ ቤትም የለኝም አጥርም የለኝም። በቃ የጎዳና መንፈስ እግዚአብሔር ይገስጸው። ትርክቶቻችን
ወደ ቀኝ የአቋም ሰው ሁን። አንድ ነገር ካልክ በቃ በዛ ቁም። ከዛስ የዚህ ሕግ መጽሐፍ ከአፍ አይለይ። በቃ እሱን አውራው፣ ከአፍም እንዳትለየው። ከዛስ ነገር ግን እንዲህ ይሄን ሁሉ ብሎ ነገር ግን የቀረ ነገር አለ። በቃ ነገር ግን ካለ እነዛ ነገሮች እንዳለ ሆኖ የበለጠ ነገር ላይ እየመጣ ነው። ምን እያለ ነገር ግን የተጻፈበትን ሁሉ ትጠብቅና ታደርግ ዘንድ ለማድረግ ዋናው ነገር በቀንና በሌሊት ማሰብ። ጠዋት ሳስብ ሙላት ነው ማሰበው። አቤት በረከቴ፣ አቤት ደስታዬ፣ አለማቋረጥ ነው የሚለውጥ። ይመጣል ሁኔታ ኖ አቤት አቤት አቤት። ዛሬ ደግሞ ምን አይነት ቀን! የተባረከ ቀን፣ የተወደደ ቀን። ሃሌሉያ! ክብር ለአንተ ይሁን እግዚአብሔር ሆይ ተመስገን። ምድሬን ስለባረክ፣ ምድሬን ስለረዳ። ምን አገባኝ እኔ? የዚህ ሕግ መጽሐፍ ከአፍ አይለይም። መጽሐፍ ውስጥ ምንድን ነው የሚለው? ጻድቅ ነህ። መጽሐፉ ምንድን ነው የሚለው? ወራሽ ነህ። መጽሐፉ ምንድን ነው የሚለው? አሸናፊ ነህ። መጽሐፉ ምንድን ነው የሚለው? ጽድቅ ነህ። መጽሐፉ ምንድን ነው የሚለው? ጻድቅ ነህ። መጽሐፉ ምንድን ነው የሚለው? ቅዱስ ነህ። መጽሐፉ ምንድን ነው የሚለው? አሸናፊ ነህ። መጽሐፉ ምንድን ነው የሚለው? ወራሽ ነህ። እሱን ነው ማስበው። ከዚህ ውጭ አታስብ። ይመጣል እንግዲህ ሐዘን የተባለው ነገር ነቅነቅ ያደርጋል። ከዚህ አቋም አትለውጠኝም። ሐዘኑም ያልፋል። እናት እኮ ናት፣ ምርጥ እኮ ናት። የስ እና ያልፋል። ሆነ በጸጋ መቀበል፣ የሚያጸናህን መንፈስ ቅዱስ መጠየቅ። አበርታኝ ጌታ ሆይ፣ ጸጋን አብዛልኝ፣ አቅም ስጠኝ። ሃሌሉያ። ከዛስ በቀንም በሌሊት ይሄን የምታስበው ትችላለህ እኮ። እናትህ ጋር የነበረህን ነገር እያሰብክ ማልቀስ። እውነት ነው ግን ይሄ ነገር አሁን ይሄ ነገር ምን ይታመናል ወይ? እንዴት ነው? አረባ ትችላለህ እንደዛ መቆርቆስ። እንዴ እውነት እኮ እሱም ይቻላል። አይ ነው ወደ አባቷ ነው፣ ወደ አባቷ አቅፍ ነው፣ ወደ ከበረው ነው፣ ወደ ተሻለው ነው እንገናኛለን። ይሄ ማሳብ ነው። ከዛ በቀንም በሌሊት አትልቀቀው። ከዛስ የዚያን ጊዜ ማንም የማይቋቋምህም የዛን ጊዜ ነው። የዚያን ጊዜ መንገድ ይቀናልሃል። መንገድ ይቀናልሃል ማለት የሄድክበት ቦታ ሁሉ ስክት ነው። በቃ ሄደ መሰካት። የሄድክበት ቦታ ሳክሰስ፣ ምንም ተናገር ሳክሰስ ይከናወንልሃል። ስኬት ሄንዳቱራዲያኖስ። እስቲ በአዲስ ትርጉም ላይ ደግሞ እንየው። ሃሌሉያ ሃሌሉያ። ይህ የሕግ መጽሐፍ ከአፍህ አይለይ፣ በውስጡ የተጻፈውን ሁሉ በጥንቃቄ እንድትፈጽመውም ቀንም ሆነ ሌት ከሐሳብህ አትለየው እስክትይዘው። አትለየው እስክትይዘው። ይህን ካደረግ ያሰብከው ይቃናል ይሳካልም። ምኑ ካደረግ? በሐሳብ ካለየኸው። ብዙ ሰው ከሐሳቡ መለየቱን የምታውቁት ምንድን ነው? ንግግሩ ያው ባለፈው ጸልየን ነበር። ያው እስካሁን ድረስ ያው ምንም አይኖርም። ምንም አይኖርም። ጌታ ምስክሬ፣ ምንም አይኖርም። እንዲኖር ፈልገሽ ነበር? ምንም አይኖርም ብሎ ሐሳብሽ ውስጥ እያለ እንዴት ነው የሆነ ነገር የምትጠብቅ? አልኩት የሚል ሐሳብ አለ። ምንም አይሆንም። ያልሽው በሐሳብሽ ሳይሆን በአፍሽ ነው። ብለው ምንም አይመጣም። አንኳኩ ነው የሚለው መጽሐፉ። መቼንም እስኪከፈት ነው። ምን ማለት ነው? የሐሳብህን በእጅ እስክትይዘው አትልቀቀው። የዛሬው መልእክት የሱ ነው። እስክትይዙት አትልቀቁት። አንዳንዶቻችሁ በዝማሬ ትለቁታላችሁ፣ አንዳንዱ በጸሎት ትለቁታላችሁ፣ በተለያየ ነገር ትለቁታላችሁ። እሱ ነው ችግሩ። ሙጭጭ በአንድ ሐሳብ ግምጭጭ። ዓመት ሊሆን ይችላል፣ 2 ዓመት ሊሆን ይችላል፣ እንደ ራእዩ ክብደት። ለምን የበቆሎ ራእይ 3 ወር ነው፣
የማሽላ የስንዴም እንደዛው፣ የቡና 5 ዓመት የቴምር 40 ዓመት እንደዛ እንደሆነ ሁሉ ያስከው ዘር ወሳኝነት አለው። የከበረ ነገር ይዘህ ጊዜያትን ብትፈጅ እየሰራህ እየኖርክ እየተደሰትክ ያንን ሀሳብ አትልቀቅ ወንድሜ። እኔ እማስበው ይሄን አይደለም። ትውልድ ኔሽን ይጠብቀኛል፣ ኔሽን ይጠብቀኛል። ይህን ሀሳብ ደግሞ የሚገዙት ብዙሃኖች አይደሉም። በደንብ ስሙኝ። ቪዥነሮች ነው የሚገዙት ይህን ሀሳብ። ሃይማኖተኞች ይህን ሀሳብ አይፈልጉትም። ፈሪሳውያን ይህን ሀሳብ አይፈልጉትም። የሕግ ሰዎች ይህን ሀሳብ አይፈልጉትም። አስመሳዮች ይህን ሀሳብ አይፈልጉትም። ለምን? ድሮም ባለ ራእዮች 103 ናቸው። ይህን ዓለም የሚዘውሩት 103 በቃ ይህን ሁሉ ሀብት ያላቸውን ሀብት ለእያንዳንዱ ሰው ብታከፋፍለው ከ1 ዓመት ከ2 ዓመት ከ3 ዓመት በኋላ ተመላልሶ ወደ እነሱ ነው። ለምን? ኦልሬዲ ሀሳባቸው ያነው ሀሳባቸው። ስታጠራቅም ይጠፋብኛል ብለን የምታጠራቅመው ያጠራቀምከውም ደግሞ እምነትህን እየመታ ነው የሚሄደው። ኢንቨስት አድርገው ሀሳብህን መስጠት ተለማመድ። ለሰው ሀሳብ፣ ለሰው መልካም ማሰብ። ሰዎች እንኳን የሆነ ነገር ስታያቸው እግዚአብሔር ሆይ እነዚህ ሰዎች ባርካቸው፣ እንደዚህ ያግኙ፣ እንደዚህ አድርጋቸው። በቃ ሌላ እኮ አይደለም። ሀሳብ ዘርተሃል፣ ዘር አለ ለእኛ ህብረት ጌታ አበለጸጋቸው። እያንዳንዱ በቃ የራሱ ሆኖ በበረከት ሲጫወት እያብቃቃ መኖር ሳይሆን እየደፋፋ እንዲኖር። እህል ጦር ነው። ተወና ታውስ እንጀራህን በኋላ ይጣለው ነው። እንደዚህ አይነት እሳቤ ውጣ። ኢንቨስት አድርግ በሀሳብ። ለሌሎች መለቀቅ፣ ለሌሎች መልማት፣ ለሌሎች መለምለም፣ ለሌሎች መነሳት፣ ለሌሎች መውጣት፣ ለሌሎች መባረክ፣ ለሌሎች ማደግ፣ ለሌሎች መነሳት ምክንያት እንደዚህ እንዲሆንላቸው ከሀሳብ ነው የሚጀምረው። እባካችሁቶችን የያዛችሁትን ሀሳብ በእጅ እስክትይዙ በመንፈሳዊ ዓለም በእጅ አትልቀቁት። እንደዚህ አልተባልኩም ነው አላየም። ልጅሽ እንደዚህ ነች ስትባል ነው ልጄማ እንደዚህ አይደለችም። በሀሳብ መጽናት። አጅሬ እኮ ነው በአፍዋቸው የሚያወራው በዶክተሮቹ አፍ። አጅሬ እንደሚቀመጥ ወቅ ኖ አየ ሰዎች የዶክተሩን አፍ ይሰሙና ይቀበሉትና ጨጓራዬ፣ ኩላሊቴ፣ ጉበቴ፣ አንጀቴ እያለ ነገርየውን የራሱ ማድረግ ጥሎ ምን ያደርገዋል? በሽታ ያደርገዋል። የጨጓራ በሽታ ይባል። በሽታ ባለቤት ይሆናል ሰውየው። በቃ እንደ ኩራት ወይ ጨጓራ ይነሳብኛል፣ ይሄን ነገር ማስቀመጥ፣ ይሄን ነገር ማስነሳት ይላል። በቃ የራሱ ያደርገዋል። ጨጓራውን የራሱ የኑሮ ስታይል ያደርገዋል ማለት ነው። የኑሮ ስታይል ሀሳቡ ስላለ ጨጓራው የኑሮ ስታይል ይሆንበታል ማለት ነው። ስለዚህ በቃ ጨጓራዬ፣ ኩላሊቴ፣ ጉበቴ፣ አንጀቴ እሱ ደግሞ ንግግር ተሰጠው አይደለ? በንግግር ታስሯል አይደለ? በቃ ይመጣል። ትንሽ ነገር ሲነካ ኮላሊቱን፣ ጨጓራውን፣ ምኑን እያለ ኑሮውን ያዛባበታል። ምን ሆነሽ ነው? ያው ዛሬ ጨጓራ የተነሳበት ፕሌን ነው እንደ መነሳትና ማረፍ። ፕሌን አረግሽው አንቺ። ከዛ ይልቅ ከዚህ የቤት ነግሬያቸዋለሁ። ፊልጵስዩስ ላይ ክቡር የሆነውን መልካም የሆነውን ተወዳጅ የሆነውን ጤና የሆነውን ደስታ የሆነውን ሰላም የሆነውን እረፍት የሆነውን ሙላት የሆነውን ከፍታ የሆነውን ማግኘት እሱን ማሰብ አይለይ። በቀንም በሌሊት ነው ሀሳብሽ እንዳታወጪውስ። ከመቼ ወዲህ እንደዚህ አይነት ሀሳብሽ ታውቂያለሽ? እንደ አንቺ በአባትሽ ቤት የሌለ እናትሽ የማታውቀውን ቤታችሁ ሁሉ እንደዚህ አድጋችሁ በድህነት ተቆርቁዛ ከየት ወዲህ ይልሻል፣ ያወራል። በኢየሱስ ድህነት ወንበስ አይደለም። ሀሳብ ትግል አያስፈልግም፣ ትግል አያስፈልግም።
ትግል አያስፈልግም። መታገል አያስፈልግም። ማሰብ በቃ መለማመድ በአንድ አይ እንደማይሆን አውቀዋለሁ፣ ይገባኛል። ይፋጫል። ለምን ስፖርት ስትሰሩ ነግሬያችኋለሁ። እኔ አሁን ጠዋት ትንሽ ስፖርት ሰራለሁ። አሁን ክፍለ ሀገር ስላለው ማለት ነው። ሰራለሁ፣ ፑሻፕ ሰራለሁ፣ ምን ሰራለሁ። ለምን ቀኑን ሙሉ ጠንከርከር ያለ ሰውነት እንዲኖር። ያለበለዚያ ይተሳሰራል። ሰውነት እንደዛ ነው። ትንቀሳቀሳለህ፣ ፑሻፕ ትሰራለህ፣ ምን ትላለህ። ነቃ ያለ አስተሳሰብ ይኖራል ማለት ነው። ኢየሱስ ለዘላለም ጌታ ነው። እህቶችና ወንድሞች በደንብ ስሙኝ። እስክትይዙት አትልቀቁት። እስክትይዙ አትልቀቂ። ምንን ሐሳብሽ እና መዝሙር እንኳን ሲመጣልሽ ነው ከዚህኛው ሐሳቤ ጋር ይስማማል። ሁሌ ምስኪን መጫወት፣ ምስኪን የሚመስሉ መዝሙሮች፣ ፋንድያ የሚሉ በቃ ምስኪን እሱን ተው። አሁን ፋንድያ ቤትስ ምን ሰራለህ? ምስኪን ቤት ምን ሰራለህ? አንተ በክርስቶስ ኢየሱስ የተገዛህ በክርስቶስ ደም የተገዛህ የተዋጀህ ልጅ ነህ። ስለዚህ እንደ ተዋጀ ሰው ኑር። ምን ትሰራለህ? ዝንብ ሰፈር ምን ትሰራለህ? ተራ ሰፈር። ከየት ይጀምራል? ከሐሳብ። ምን አይነት ሐሳብ? ከማሰብ። የከበረ ሐሳብ፣ መልካም ሐሳብ፣ ተወዳጅ ሐሳብ፣ ክቡር ሐሳብ፣ ምስጋና ሐሳብ፣ እንቁ ሐሳብ፣ መትረፍረፍ ሐሳብ። እሱን ማሰብ አትልቀቁ። ሐሳቡን እያቀፍከው ነው። እንደ እንቁላሉ እያቀፍከው ነው። ሙቀት እየሰጠው ነው። ሙቀት እየሰጠው ነው። በቃ አንዳንድ እህት ትመጣለች። ያውልሽ እኮ እንደዚህ ብዬ እኮ ስትልሽ ከእሷ ጋር አይዞሽ እያቀፍሽ ነው። አንቺ በርቻ አይዞሽ ትወጫለሽ። አንቺ እያሾፍሽብኝ ነው። ኖ እንደዚህ የምትላቸው የምታሾፉ የሚመስላቸው ታውቃላችሁ። ችግሩ የሆነ ነገር ስትል አይዞ ወንድሜ ታለ አንተ ምን አለብህ ወንድሜ፣ አንተ ያለፍከውን እኔም አልፌዋለሁ። አሁን ምንም እንዳልተፈጠረ እንትን አትቁጠረው። በደንብ አውቀዋለሁ ያንተን ችግር፣ እኔም በደንብ አውቀዋለሁ። ችግሩን ስላጉላላህ አንተን ያጉላላሃል። ለችግሩ መፍትሄ አምጣን የተባልከው መፍትሄው ምንድን ነው? ሀሳብ ነው። ያን የወለደው ችግሩን የወለደው ሀሳብ ነው አይደለ? አስጨንግፈዋ ታዲያንን አፖርሽን ማለት ማለት ነው አንድ ጽንስ እንዳይፈጠር የሚያደርግ። ስለዚህ ያንን እንዳይወለድ አድርገው መጀመሪያ ሀሳብ ከመወለዱ በፊት አስጨንግፈው አፖርሽን አድርገው አልፈልገው ይሄን ሀሳብ አስጨንግፈው መጀመሪያ በመልካም ሀሳብ አፖርት አድርገው። ዋው! በሀሳብህ ከመወለዱ በፊት አፖርሽን አድርገው አስወርደው። በሀሳብ ላይ እንዳይወለድና በአካል እንዳታዩ አስወርደው። እኔ በቃ ስኳር የሚይዘኝ ይመስለኛል። በኢየሱስም ጊዜ የስኳር በሽታ መንፈስ በኢየሱስ በጠዋት ትነሻለሽ። ተቃውሜ ትያለሽ። ኧረ መቃወም እንደዛ ነው እንዴ? መቃወም ማለት እኔ ጤነኛ ነኝ፣ እኔ ጻድቅ ነኝ፣ የእግዚአብሔር ማደሪያ ነኝ እንጂ የስኳር በሽታ መንፈስ እኔ ላይ ልትመጣ የምትፈልግ እየጠራሽ አሉታዊ ይባላል። እሱ አዎንታዊ አይደለም። አሉታዊ ጸሎቶችን አቁሙ። አሉታዊ ነገር ከመስማት አቁሙ። አሉታዊ ፕላትፎርም ቲክቶክ ውስጥ ከመግባት አቁሙ እምለው ለዚህ ነው። ከዛ ልክ አውቃቸዋለሁ ደግሞ እዚህ እንትንና ሌላ አሉታዊ ውስጥ ገቡ። በቃ ያው ጠላት እንግዲህ እንደዚህ ነው። እግዚአብሔር ይርዳን። እንግዲህ ጥሩ ነው፣ ግን ዋጋ የለውም። የዚህ ሕግ መጽሐፍ ከአፋ ላይ ስለ ጠላት አውራ የሚል መጽሐፍ አለ። ለዚህ በቃ ትንቢት በማሳደድ በትንቢት በቃ ይመስለናል። ጥሩ ነው ትንቢት ሲመጣ መናገር ጥሩ ነው። ትንቢት እንድትሰማ ብቻ ሳይሆን መጽሐፉ ትንቢትን በብርቱ ፈልጉ፣ ትንቢት መናገርን በብርቱ ፈልጉ ነው። አትናገርም አንተ። አንዳንዱ ሰሚ ብቻ ነው፣ እዛ ሜዳ ይሰማል። የዚህ ሕግ መጽሐፍ ከአፍ አይልም ከጆሮ አይልም፣ መጽሐፉ ከአፍ ነው የሚለው። አንተ አታወራም፣ በቃ ትዛም ትሄዳለህ። እግዚአብሔር አሜን፣ ልክ ነህ። ባለፈውም እግዚአብሔር እንዴ ተናግሮ ነበር፣ አሁንም ልክ ነህ፣ እንደዚህ ተናግሮ ነበር። እዛም ትሄዳለህ። ያው ባለፈው ማረጋገጫ ነው፣ እንዲህ እንድትል ነው እግዚአብሔር። በእጅ አያዝም።
አያዝም መጽሐፉ እንድትፈጽመው ቀንም ሆነ ሌሊት በሐሳብ አትለየው። ሐሳብ ላይ ካለ ነው። ይህንን ካደረግ ያሰብከው ይቃናል፣ ይከናወናል። የምከናወን ህይወት የለም። የመስማት ብቻ ነው ብዙሃኑ። በቃ መስማት መመርቀን። ለቅጫት ሰው ቅሞ ይመረቀንና ምን ያስባል? ዓለምን ሲቆጣጠር፣ ኒኩሌር ሲሰራ፣ ሀብት በሀብት ሲሆን፣ ከዛስ ሚርቃናዋ ስትሰበር እንደገና ሌላ ጉም መጨበጥ ምንም የለም። ጴንጤም እንደዛ እየሆነ ነው። በቃ እንደዛ እዛም ሄዳል፣ እዛም ሄዳል፣ እዛም ሄዳል። አሜን አሜን አሜን። እሺ የታለሽ ህይወትሽ ላይ? እሺ ህይወት ላይ የለም። ህይወትሽ ላይ እንዲሆን ነው ኪተርም እየነገርኩሻለሁ። በእጅሽ እንዲጨበጥ እንዲያዝ ነው እኔ የምፈልገው፣ እንድትይዙት። በቃ ያው አምላኬ፣ ያው አባቴ፣ እኔ እኮ ያላየሁት ያው መጽናናቱን አላየሁም እንዴ? እኔ ከኔ አልፎ እናንተ ስያያችሁት አይደል? እግዚአብሔር መጽናናት እንዴት እንዳጽናናኝ። ልክ እንደዚህ ይታያል። የማይታየው አንዳንዱ ትመስያለሽ። እምናቅሽ በዘዋሪነትሽ ነው። እምናቅሽ ሐሳብሽ ሲደበላለቅ ነው። በኢየሱስ ክርስቶስ ለምን እንደምል አላቅም። ይሄ ነው። ስለዚህ ህይወትሽ የተደበላለቀ ውጤት የለው። ምንም አይነት ውጤት የለውም። አልያዝሽውም። ሲከናወንልሽ እያየን አይደለንም። ሲቃናልሽ እያየን አይደለም። መቃናቱማ ይታወቃል እኮ። ሲቃናልሽ እኮ ብዙዎች ይቀኑብሻል። ከአንቺ መውሰድ ይጀምራሉ። ከአንቺ መብላት ይጀምራሉ። ከአንቺ መጠጣት ይጀምራሉ። ከአንቺ ማረፍ ይጀምራሉ። ከአንቺ መጽናናት ይጀምራሉ። ከአንቺ መማር ይጀምራሉ። መጸለይ መቻል ማለት መናገር መቻል አይደለም። ቆም ብለሽ አሉታዊና አዎንታዊ ህይወት ላይ ነው ያለሽ። እስቲ ቁጭ በይና በዚች ጋር አሉታዊ ብለሽ ጻፊ፣ በዚች ጋር አዎንታዊ ብለሽ ጻፊ። ህይወትሽን እያጠቃ ያለው ምንድን ነው? ጸሎቶችሽን መርምሪ። እስቲ ቆም በይና ዲኒ ጸሎት የሚጸልየው ምንድን ነው? ስለሚጸልይ አንዳንዱ ሰው ስለ ልምዱ ነው፣ ስለሆነ ልምድ ስለሆነ ነው የሚጸልየው። ጸሎት እንዴት እንደምትጸልዩ አታውቁም ነው ብለው አታውቁም ካለ አታውቁም ነው። አውቃለሁ ታያለሽ። በቃ ትላንትና የጸለይሽውን ጸሎት ዛሬም ትደግሚዋለሽ፣ ሁሌ ተደጋግሚዋል። እንደዛ አይደለም። ከሀሳብ ይጀምራል። ነገርኳችሁ እኮ ብዙ የሚበጠሩ ሰዎች አሉ ምላችሁ። ለዚህ ነው እኮ ብዙ የሚጣሩ ፊተኞቹ ኋለኞቹ ፊተኞች የሚጣራ ሀሳብ። ለምንድን ነው ሲበላ ሀሳባቸው ላይ አይዙትም። በቃ መዞር ነው፣ በቃ መዞር። ከዛስ አመት በኋላ ስታያቸው እናንተ ሌላ ሌቭል ውስጥ ገብታችኋል። እነሱን ሰው እንዴ ምንድን ነው የሆነችው? ምን ገጥሟት ነው? ሀሳቧ ያው ነው። ዛሬም ሰሚ ነች እሷ። ቤቷ ውስጥ አትለማመድም። ቤት ተለማመዱት። መስታወት አለ፣ ተለማመዱት። እዚህም ገስት ላይ ማውራት አይጠበቅም። ቤት ተለማመዱት። ራሳችሁ ላይ የተለማመዳችሁት ቤት የተለማመዳችሁት ጡንቻ ቤት የተለማመዳችሁት ነገር አደባባይ ይወጣል። ሰውየው ልብሱን ሲለብስ ስፖርተኛ መሆኑ የሚታወቀው እናንተ ፊት አይደለም፣ የሰራው ቤት ነው። እናንተ ዶሮ እንደምታረቡ ዶሮ አርቢ ነኝ ዶሮ እንትን አይደለም። ኢንኩቤተር አለ የሚፈለፍል። ከዛ ሲወጣ አረ ዶሮ መቼ ነው የጀመረችው? መቼ በቃ ከሷ ግዙ ይባላል። ልክ እንደዚህ ነው። ሀሳብም ይታያል ማለት ነው። ይታያል። በልብስሽ ላይ ይታያል። በፊትሽ ላይ ይታያል። በኢኮኖሚሽ ላይ ይታያል። በቢዝነስሽ ላይ ይታያል። በአካውንትሽ በሁሉ ይታያል። በሽቶሽ ይታያል። በምታደርጊያቸው ይታያል። ሁሉ የማይታይ ነገር የለም። ስታወሪ ይታያል፣ ይገለጣል። ልጅ ማርገዝሽ በአይን ብቻሽን የምታውቂውን 1 ወር፣ ብቻሽን የምታውቂው 2 ወር፣ ብቻሽን የምታውቂው 3 ወር 6 ሲሆን ይታያል። ይቀራል። እንደዛው አይደለም 9 ይሆናል።
ከዛስ ይወለዳል። ሌሎች ጠርተው ይመጣሉ፣ ደግሞ ሊያዩት ይመጣሉ። አንቺ ብቻ በዘር ያየሽውን፣ አንቺ ብቻ በፈሳሽ ያየሽውን ጠጥሮ ሶሊድ ሆኖ ብዙዎች ሊያዩት ይመጣሉ። ይሄ ነው ሐሳብም እንደዚህ። ግንስ 9 ወር ሙሉ ኖርማል ነበር አይደለም። ቋቅ ሲልሽ ብዙ ሰዎች የሚሸቱ አንቺ ሲያስጠላሽ፣ አስተኛኘት ስትመርጪ ሐሳብ ነው። አስተኛኘት ስትመርጪ ሰዎች ሲሯሯጡ አንቺ አትሯሯጪ። ለምን? ውስጥ አለ። ለዚህ ነው ሐሳብ አንተ ፈተና ያለው በርታ የተባለው ለባለ ራእዩ ለኢያሱ ነው። ሐሳብ ከከበረ ነገር ካለሽ እንደ ሌሎች መሮጥ አትችይም። በየካፌው እንደፈለገ መንዘላዘል አይቻልም። እንደፈለገ ማሽቃበጥ አይቻልም። በቃ ቁጭ ያን ሐሳብ ማሞቅ፣ ያን ሐሳብ ለምን ማለዳ ማለት ትውልድ ይጠብቀኛል። ያን ሐሳብ ሌላው ሲኖረው ትውልድ ቤቴ ድረስ ሊበላ ይመጣል፣ ሊታነጽ ይመጣል፣ ሊፈወስ ይመጣል፣ ሊለወጥ ይመጣል፣ ከተናወጠበት ሊያርፍ ይመጣል። ከዛስ ቁጭ ብዬ ያንን ነገር ሳልመው፣ ያንን ነገር ሳብላላው፣ ያንን ነገር ሳሰላስለው፣ ያንን ነገር እንትን ስለው በቃ ይሄ ነው የኔ ተልእኮ። አንቺስ በሆስፒታል ሊሆን ይችላል፣ በድርጅት ሊሆን ይችላል፣ በመስሪያ ቤት ሊሆን ይችላል። ያን ነገር ሰው ይጠብቅሻል። የሚመጡት ሰዎችን ማስተናገድ ለሌሎች አይደለ? ይሁት አለኝ ይበዛልኝ ማለት ጽዋዬ ሞልቶ ይፈሳል ምናምን ሲባል ሌላ አይደለም። የሚበዛው ነገር ያንተ አይደለም፣ ለሌላው ነው። ያንተ አንዱ ነው። እንጀራ በወርቅ እንጂ እንጀራ በወጥ እንጂ እንጀራ በወርቅ አይበላም። መሶብ ብትጋግር አንዱን ነው የምትበላው፣ ሌላዎች ደግሞ አሉ። ምን ማለት ነው? ሲፈስ ከአንተ የሚበሉ አሉ፣ ከአንተ የሚጠጡ አሉ፣ ከአንተ የሚለብሱ አሉ፣ ከአንተ የሚጽናኑ አሉ፣ ከአንተ የሚደሰቱ አሉ፣ ከአንተ የሚለመልሙ አሉ፣ ከአንተ የሚጠብቁ አሉ። ለነሱ ሲበዛ ለሌላው ነው፣ ለሌላው ነው። በዛ አይደለ? ተረፈ አይደል? ለሌላው ነው የሚተርፈው፣ ለሌላው ነው። አንዳንዱ የሚተርፈውን ያ እኔ ሁልጊዜ የሚገርመኝ ጎተራ ያሰፋ ያ ጅብና ስግብግብ ሰውዬ ይገርመኛል። ምን አደረገ? ነፍሴ ያለ ሌሎችስ ጎተራውን አሰፋ። ነገሮችን ጥሩ ነው እኮ ምን ችግር አለ ጎተራ ማስፋት? ለካ ጎተራም ሲሰፋ ለራስ ከሆነ አራስ ነው የምትሆነው፣ ለራስ ብቻ። ዛሬ ማታ ነፍስን የሚወስዷት ይመጣሉ አለው እግዚአብሔር። ጎተራችን ቢሰፋ ለሌላው፣ ነገሮቻችን ቢሰፋ ለሌላው። ነፍሴ ጠጪ ለብዙ ዘመን። ኧረ በኢየሱስ ስም አንተ ትሞታለህ። በቃ ነፍሴ ጠጪ ለብዙ ዘመን የሚኖርሽ ኖ እግዚአብሔር ለሌላው እንድንሰጥ፣ ለሌላው እንድንተርፍ ነው ወደዚህ ምድር የመጣ ነው። ማይልስን ነግሬያቸዋለሁ፣ ሁሌ ነው የምነግራቸው። 11 ልጆች ነው ያሉት። አገልጋይ ነው የማይልስ ምድሩ አባት፣ ታውቁታላችሁ። 11 ልጆች እና 97% የዛ ሀገር በሐማስ ውስጥ የሚኖሩ የዛ ሀገር እንትኖች ናቸው። እና 3% ግን በጣም ሀብታሞች ናቸው። አባዬ አቤት ባሻገር የሚኖሩት እነዛ ባሻገር የሚኖሩ ሰዎች ኑሯቸው እንደዚህ ለምን ሆነ? የኛ አንተ እግዚአብሔር ትላለህ፣ እግዚአብሔር ትላለህ። ለምንድን ነው? እኛ ቤት ደግሞ እንደዚህ እያለ በድህነት እነሱ ደግሞ አባትየው ምን አይ እነሱንም እግዚአብሔር ጽፎላቸው ነው፣ ለእኛም እግዚአብሔር ይሄን ኑሩ ብሎን ነው ሲል አልቀበልም አልኩኛል። በፍጹም ጸለይኩ አለ፣ እግዚአብሔር ዝም አለኝ። ጸለይኩ አለ፣ እግዚአብሔር ዝም አለኝ። ጸለይኩ አለ። በመጨረሻ አንድ ጥቅስ ለሚያምን ሁሉ ይቻ ማን ጋር ያለው እምነትህ ጋር። ተራራን የሚያፈልስ ትምህርት ነው፣ ተራራን የሚያፈልስ እውቀት ነው አይደል? እምነት። ስለዚህ ሰው ሁሉ የሚያምነውን የሚሆነው እሱ ነው። እና ጽናት ያስፈልጋል። እዛ ላይ ሙጭጭ በቃ ሙጭጭ። እኔ ወንድሞቼ እና እህቶቼ እንዴት እዚህ ጋር እንደደረስኩ ራሴ ይገርመኛል። አንዳንዴ ግን ሀሳብ አልቀይርም። እዛ ላይ ሙጭጭ። በቀደመታ ራሱ ቁጭ እንዴት ይሆን እዚህ ነገር ውስጥ በቃ ሀሳብ ሙጭጭ። አለቀው እስኪዝ አለቀው። እኔ
አትልቀቁ። በቃ አትልቀቁ። ያንን የያዛችሁትን ሀሳብ እስከ መጨረሻ ድረስ እስክትይዙት አትልቀቁ። አትልቀቁ። ከዛስ ህይወታችሁ የሚለወጠው ህይወታችሁ የሚቀየረው እስክትይዙ ድረስ መጽናታችሁ ነው። ሀሳባችሁ ላይ ይመጣል እኮ ሀሳብ፣ እንደዚህ ተራ ሀሳብ ያመጣብሻል። በቃ ራሴን አጥፊ የሚል ሀሳብ መጥቶልን አያውቅም? ሁላችን ላይ ይመጣል። ይሄ ተው ውሸት ነው አልመጣም ቢል በኋላ ላይ በኢየሱስ ብለህ ተቃውመን ምናምን ላልኝና ይመጣል። ምን መኖር ምን ያስፈልጋል? እንደዚህም ከእንደዚህ አይነት ኑሮ የምትይበት ታይም አለ። እሱ አይደለም በቃ ይመጣል። እንደ ሰውኛ አንዳንዴ ደግሞ ትንሽ ወረድ ስንል አንሰነብትም፣ ወዲያው መለስ። በቃ ይቅርት ጌታ እንዴ ምን ነካኝ ጌታ ይቅርት ሆይ ብለህ መመለስ ይቻላል። ምክንያቱም ሰው ነና አንዳንድ ነገሮች ይገጥማል። ወዲያውኑ ግን መናቄ ነው። መንገድ ላይ ስለወደቅን ቁጭ እንላለን እንዴ? ወይኔ የመውደቅ ረዛ ነው የምንሰራበት። ስለዚህ አራክፈን ምን ነካኝ ጌታ ይገስጽህ ብለህ ትቀጥላለህ። እዛ ላይ ግን ችክ ማለት ግን አያስፈልግም። ደግሞ አለ አንዳንድ ደግሞ የሚያጓጓ የጸሎት ነገር ደግሞ ስናይ ደግሞ እንጓጓና ሀሳባችን እንቀይራለን። የሚያጓጓ በቃ ብልጭልጭ ያለ ነገር ይመጣብንና ወይ በቃ ለኔም አይደለም። የእናንተ ከሆነ የትም ቦታ ብትሄዱ የትም ቦታ ብትገቡ አይጠራም። አንድ ቲክቶክ ላይ አይታችኋል። አንድ ወፍ ገንደ ቆርቆ ታቋታላችሁ። አፏ እንደ መጥረቢያ ነው። ታረግና ፍንጥር አድርጋ ትልቁን ግንድ በሳስታ ቤት ታረገዋለች እንዴ። እና ለካ መጥረቢያ አቆራረጥ ዝም ብሎ አይፈለጥም። ለካ አንዳንድ ሰዎች ላይ መጥረቢያ ኳ ፍልጥ ለካ አመታት ራሱ አለው። ታ ፍንቅል አየህ፣ አቆራረጥ ራሱ እግዚአብሔር ተፈጥሮን እንዴት አሳምሮ እንደሰራው ብትይ እያንዳንዱ ነገር ያስተምረናል። እስክትይዙት አትልቀቁት። እህቶቼና ወንድሞቼ እስክትይዙት አትልቀቁት። እስክትይዙት አትልቀቁት። ሀሳባችሁ ላይ ያለው ልክ ዶሮ እንቁላሉ እስከ 21 ቀን እስኪፈለፈል እንትን እንደማይል አትልቀቁት እስክትይዙት። ሀሳባችሁ ላይ አትውጡ። የኔ እህቶችና ወንድሞች የፈለገው የሚያጓጓ አይነት ነገር አትልቀቁ። ኢየሱስ ለዘላለም ጌታ ነው። አትልቀቁ። እንድትፈጽመውም ቀንም ሆነ ሌት ከሐሳብህ አትለየው። ይህን ካደረግ ካለየኸው ማለት ነው። ከሐሳብህ ካልወጣ ያሰብከው ይቃናል ይሳካልም። ያለበለዛስ ይሄ ቃል አይሆንም። ለምንድን ነው አንዳንድ ሰዎች እየሆነላቸው? አንዳንድ ሰዎች አንድ ቸርች፣ አንድ አገልግሎት፣ አንድ ኳየር ውስጥ እየሆነ ለምንድን ለአንዳንዶቹ ይሳካል ለአንዳንዶቹ አይሳካም? ግድ የለም የተሳካላቸው ሀሳባቸውን ስላልቀየሩ ነው። በቃ ሌላ ምንም አድርገው ከእናንተ የተሻለ ነገር አድርገው ሀሳብ አለቀቁ። በቃ ያላቋረጡ ሰዎች ብቻ ስኬት እንደዛ ነው። የሚያቋርጥ ነገር መጥቶ ነው አላቋርጠም ያሉ ናቸው የተሳካላቸው። ያቋረጡ አይሳካላቸውም። ያልተሳካላቸው ደግሞ ስላቋረጡ ነው። የተለወጡ የማያቋርጡ ሰዎች ናቸው። የማያቋርጡ ሰዎች ይለወጣሉ። እስክትይዙት አትልቀቁት። ምን አልኳችሁ? እስክትይዙት አትልቀቁት። ሀሳባችሁ ላይ ያለው ነገር ገሃድ እስኪወጣ አትልቀቁት።
አባትየው እንደዛ ሲለው ነው አለ። ከዛ ያ ሰውዬ በምድር ላይ ተጽዕኖ አምጥቶ የራሱ ሚኒስትሪ ከፍቶ በዓለም ላይ ያሉ መሪዎችን እያማከረ በሐማስን የለወጠ የቀድሞው መለስ ዜናዊ ጠቅላይ ሚኒስቴር መጥቶ እንኳን አማክሯል ይባላል። ይሄን ሁሉ ያለው ነው እምነቱ ነው አለ። በቃ እና በርጊፋ እኔ ነገስታትን አማክራለሁ፣ እኔ ባለስልጣናችሁን አማክራለሁ የሚል አቅም ካለ እዛ ጋር ጨርስ። በየት ጋር እንደምታገኛቸው አታውቅም። አትልቀቅ ይሄን ሀሳብ። ለብዙዎች እተርፋለሁ ካልክ ትርፍራፊ ሀሳብ ትተህ የምታተርፍበትን ሀሳብ ብቻ። እያገለገልክ ስትሄድ ብረት ካላገለገለ እንደሚዝግ የማያገለግል አይምሮ እንደዛ ነው። ትልቁ ሀብት ያለው መቃብር ነው ይላል ሰውዬ። እንዲህ ይዘኸው መጣ ትባላለህ። ወደዛ ስትሄድ ይሄን እንባን ያብሳል ነግሬያቸዋለሁ። እንባ ሰማይ ላይ ለምንድን ነው እንባ የሚያብሰው ስትሉ ይቆጫቸዋል አንዳንዶች። ይሄን ሳልሰራ የመጣሁት ይሄን አይነት እድል እንደዛ እያከኩ ነው የኖርኩት ምን አይነት ሰው ነኝ ብላችሁ በኋላ እንዳትቆጩ ሀሳባችሁ ላይ ስሩ። እዛ ላይ ቆሙ። ጽኑ ማለት አይዞ በርታ ጽና ያለው በቃ የሆነ ነገር የሚለው ሀሳብን አትቀይር። የሚያስፈራራ ጎልያድን ስታይ ሀሳብ አትቀይር። እሳቱን ስታይ ሀሳብ አትቀይር። የአንበሳን ጉድጓድ ስታይ ሀሳብ አትቀይር። ሐማን ስታይ ሀሳብ አትቀይር። የትኛውም ሀሳብ አትቀይር። በቃ ኢየሱስ ለዘላለም ጌታ ነው። ሀሳብ አትቀይር። አንዳንዱ ጎልያድን ሳይ ሀሳብ ይቀይራል። የኑሮ ጎልያድ። አንዳንዱ እሳቱን ሲያይ ወይኔ፣ አንዳንዱ ደግሞ ብልጭልጭ ነገር እንደ ዴማስ ዓለሚቱን ሲያይ በቃ ይችን አርጌ አንድ ጨፍሬ በቃ የሆነ ነገር አርጌ ይላል እንደ ዴማስ። አንዳንዶች በገንዘብ ፍላጎት ከሃይማኖት ተሳስተው በብዙ ስቃይ የራሳቸውን ወጉ። ሰው ቢወጋ እግዚአብሔር ያድናል። ራስን ከወጋ ማን ያድናል? ራስን የሚወጋው በምንድን ነው? በሀሳብ፣ ሌላ አይደለም። በሀሳብ ነው ራስ የሚወጋው። ራስሽን አትውጊ፣ ኔት አትውጊ። አልቫካቲና ሶፓርዳ ቫጂያጎስ አትውጊ፣ አትልቀቂው። የሚንበለበሉ የክፉ ፍላጻዎችን ልታጥፉ የምትችሉበትን ነው የሚለው። የሚንበለበል ፍላጻ አለ እንዲህ የሚለመጣ ሀሳብ ማለት ነው። ለምን ሲባል በቀረውስ በጌታና በኃይል ችሎት የበረታችሁ ነው። የዲያብሎስን ሽንገላ ማታለል የሚመጣ ወደ ሀሳብ ነው። ትቃወሙ ዘንድ እንድትችሉ የእግዚአብሔርን ዕቃ ጦር ልበሱ። ምን ማለት ነው? ልበሱ የእግዚአብሔርን ዕቃ ጦር ሙሉ። የመዳንን ራስ ቁር። ከዛ ነው የሚጀምረው። ድኛለሁ። ተጠፋለህ ሲሉ አድኛለሁ። እኔ ፍልስፍና እንዲህ ድኛለሁ። ፈለግከውም ልጁ ያለው ህይወት አለው። ኢየሱስ ለዘላለም ጌታ ነው። ሃሌሉያ! ክብር ሁሉ ለጌታ ይሁን። እግዚአብሔር ሆይ እናመሰግንሃለን። ስለ ሁሉ ተባረክ። ስለነበረን ጊዜ ሁሉ እናከብርሃለን። አሜን። በጌታ በኢየሱስ